እስልምና ሰጣት። ሰውነች አይደለችም ያኔ ሲወያዩ የእርሷን መወለድ እንደ ውርደት ያዩ በሕይወት ቀብረዋት ከእርሷ ተለያዩ። ፍትሕ ጠፍቶ ኖረ እስኪመጣ ወሕዩ። በአፈር ታፍና እስትንፋሷ ቆመ የሚስኪኗ ሕይወት በግፍ አከተመ። የኖረችው እህት ተርፋ ከመቀበር እጅጉን ሲከብዳት የጭቆናው ቀንበር በሚያስወጧት ጊዜ ከሰውነት ድንበር ለመብቷ የቆመው ኢስላም ብቻ ነበር። ከሰማይ በመጣው መመሪያ ተጉዞ መንገዱን አጸዳ ወሕዩ መብቷን ይዞ የአላህ ቃል መጣ በደሉን አውግዞ የሰብአዊ መብቷ እንዲጠበቅላት እናት እንደዚህ ነች ተመሰከረላት። ድቅድቁ ጨለማ በኢስላም ጮራ ነጋ ጣዖትን አርቆ ተውሂድ ላይ ሲተጋ በኢስላም መነጽር ንግሥት ተደርጋ በቁርአን ታዘዘች በቤቷ እንድትረጋ ከግፈኞች እምነት ከጣዖታት ርቃ በተውሂድ ፋና ላይ ትኑር አሸብርቃ ከቤቷ ስትወጣ በሂጃቧ ደምቃ። ታዲያ ዛሬ የኢስላም ጠላቶች አሳቢ ነን ብለው ያንን ጃሂልያ ከጀርባቸው አዝለው ሂጃብ ላይ ዘመቱ ተቆርቋሪ መስለው ከቦታሽ ሊያወርዱሽ ዘውድሽን አስጥለው ሂጃብን ሊያስተውሽ ብለው ስልጣኔ አስታውሽው ዞር ብለሽ የትላንቱን ያኔ ስትሞት ያቺ እህት በአፈር ታፍና የት ነበረ ያኔ የነጮች ስንፍና የግሪካውያን አጉል ፍልስፍና ያኔ ሲዘንብባት ግፍና መከራ ቀኑ ጨልሞባት በግፍ ወጥመድ ታስራ ማን ነው የታደጋት ከአይሁድ ከነሳራ? ታዲያ የእኛ አሳቢ እሱ ዛሬ መጥቶ ኢስላም ጨቁኗታል ይላል አፉን ሞልቶ። እውነታው ግን ከጨለማ አውጥቶ በብርሃን ያመጣት ከጭቆና ወጥመድ ታግሎ ነፃ ያወጣት የሰብአዊ መብቷን ኢስላም ነው የሰጣት።